ደግሜ ደጋግሜ ነግሬሃለሁኝ ይወት መዋደቅ ካለብን እንዋደቃለን መድረስ ያለብን ድረስ እንደርሳለን ራስ ያዘው ስርዓት የሚይዘው እኮ ስርዓት ላለው ሰው በጸባይ ያልሳካ ሲላቸውን በጉልበት በእንትን ምንም ጀመራችሁ አረፉ እርሶም ትልቅ ሰው ነው እኮ ቁጭ በል እርሶም ትልቅ ሰው ነው የምን ጉድ ነው የምትይው እኮ ቁጭ በል ይኸውልሽ ለቃቂኝ አትንኪኝ በቃ አረፊ አትንኪኝ በቃ አትንኪኝ አረፊ አትንኪኝ እንድትናኪኝ አልፈልግም ሊረዱኝ የሚገባው ነገር ይሄንን ማንንም ሊያ አይችልም ማንንም ክርና መርፌ ሲሆን የማየት እድሉም አጋጣሚውም ተከስቶ ማያቀምም ወደፊትም አይኖርም ብናስረዳው ሊረዳ ለነገሩ አውቆ የተኛን ቢቀሰቀሱት አይሰማም ይባላል ለኔ ምን ነግረኝ እንግዲህ ብዙ ነገር ከሱ ጋር እንደምታረግ ምናምን ነገር ነው አይ ቲንክ ዋሽታኛለች መሰለኝ ማለት እሷ ነፍሰ ጡር መሆኗን ያው አረጋግጫለሁ ባይኔ በብረቷ አመኛለሁ ሌላው ቀርቶ ሰክራም መጣበቅ ጊዜ አለ ይሁን በየነ ዝም መምላት የነበረው ይኸውልሽ ጉዳዩን ከኔ ጋር ነው የጀመራችሁ ከኔ ጋር ተፈታላችሁ አጎቴ መሄድ አለበት ባክህ ለቀቀኝ ይኸውልሽ ከኔ ጋር ነው የጀመራችሁት ከኔ ጋር ነው ጉዳዩ መፈታው ልጅቷ አረጋግችው ካንተ ነው ስለዚህ ማመን ነው እንጂ ምንም ምታቀው አንተ ለኔ ጥሩ ሰው ነህ ከጥሩ ሰው ያረጋግሽ እኮ ጥሩ ሰው ስለሆንክ እኮ ነው እኔ እንድትጎዳ ስለማልፈልግ ምን አልኩ ስለምንድነው እያወራ ያለው ይኸውልሽ ስነ ስርዓት ያዥ አንቺ እንደዛ አይነት ቆሻሻ ሴት አይደለም እሺ እና ቆሻሻ ቆልሽ ከመለስ ነሽ ካጋ ንገሪኝ እስቲ በቃ አቡሻ እኔ ላይ ከዚህ በላይ ምን ሊያደርጋት ይገባል ተነሳኩ እኔ ባሊዘው እኮ ሊመታት ነበር በራስ ታፍራለህ በራስ በጣም ነው የምታፍረው ይሄን ነው የምነግረው ጆሮዬን እያመመኝ ነው እንዴ በጥፊት ማታለች እንዴ ገና ገለዋለሁ ነርቨስ ነው የሚያደርገው ሰውን ያዩ አይደል እንዴ ነርቨስ ነው የሚያደርገው አይምሮ ነው የሚነካው በቃ አንቺ በቃ ዝም በል ልጅ ያድ ነገር ቢሆን እገለዋለሁ ቅሌታም እንዴም እየተጋደመች ይችላል አጎቴ ሰላም ጤና ይስጥልን የጎጆ ቲዩብ ቤተሰቦች እንደምቆያችሁ ውድ ተመልካቾች እንግዲህ ዛሬም እንግዲህ በእነ ሮዛና በእነ ወይዘሮ ማክዳ ቤት ነው የምንገኘው ውስብስብ ጣጣ ተፈጥሯል ግልጽ ነው በኔ ላይ ደግሞ የተከፈተ ትልቅ የስም ማጥፋት ዘመቻ አለ በዚህ ቤት ማለት ያንን ነገር እኔ ወይዘሮ ማክዳ ላውራበት ባካችሁ የስም ማጥፋት ብለህ አታውራ ማለት ማውራት እኮ እድሉ አለክ ተሰጥቷል ግድልም ችግር የለም ታወራለህ ግን የስም ማጥፋት ዘመቻ ስትል ስም እያጠፋን አይደለም ትክክለኛውን ነገር አምነህ እንድትቀበል እየነገርን ነው ስም እያጠፋን አይደለም ነግሬያለሁ ብዙ ደረጃ እንዳረሳለን ብያለሁ ስም ማጥፋት ሳይሆን ትክክለኛውን ነገር አውቀኸው አምነህበት ወደ ተስተካከለ ህይወት እንድትገቡ የማድረግ ስራ ነው እየተሰራ ያለው ይሄ እንድታስተካከል ነው እንግዲህ ትናንት እኔ እሱን ላውራው ብዬ ሰውጣ ነበር እንግዲህ የመጨረሻውን ቪዲዮ ስንለቅላችሁ ችግር የለውም ያስሉ ያው ማለት ከሱ ጋር አንዳንድ ነገር ለማውራት ሞክሬ ነበር ማለት እኔ አላቅም እኔ የሷ ቤስት ፍሬንድ ነኝ just ኖርማል የሚባለው ጓደኛ እና ሁለቱ ደግሞ እጮኛሞች ለኔ ምን ነግረኝ እንግዲህ ብዙ ነገር ከሱ ጋር እንደምታረግ ምናምን ነገር ነው አይ ቲንክ ዋሽታኛለች መሰለኝ ግን ደግሞ ከሱ ያረጋግጥኩት ነገር ምንም አይነት ጾታዊ ግንኙነት እስካሁን እንዳላረጉ ነው እሷም ወደ ማመን ማለት እሱ አላረኩም ነው ያለው እንግዲህ ለኔ እንደዛ ነው ያለኝ ጧት ደግሞ እንግዲህ ሆስፒታልም ሄደን ነበር ማለት እሷ ነፍሰ ጡር መሆኗን ያው አረጋግጫለሁ ባይኔ በብረቷ አመኛለሁ ይሄ ከፋርማሲ በመትገዛው በእንትኗ ሳትሆን እኔ እንደውም ሆስፒታል ድረስ ሄደን በቃ በወረቀት ያለውን ነገር ዝርዝር ነገር ማየት ፈልጌ ነበር ያው ነፍሰ ጡር መሆንሽን አምኛለሁ ደስ ይላል ግን እንኳን ደስ አለ ቆይ አሁን አንተ ያልከው ሐሳብ አለ አንተ ከሷ ጋር ከጋብቻ በፊት እንግዲህ እጮኛ ናት ምንም አይነት ግንኙነት አላረጋችሁም ለማረግም ሐሳብ እንደሌላችሁ ነው ስታስበው እኔ ማምን ይመስላል እንኳን ከሷ ጋር ግንኙነት ቀርቶ በጊዜ እንኳን እኮ ጊዜ ተጣጣ ከስራ መልስ ቤት ተቀመጠ አምሽታ ምንድነው አንተ ስራ ይኛል እኔ ስራዬን ልጅ ነው የምሰራው እና አምሽቼ የምገባው ከስራ ማታ ስመጣም ቤት አላገኛትም
ጓደኛዬ ጋር ብላ የምትሄደው አንድ ወንድ ጓደኛ አላት ይመስለኛል አይ ቲንክ አንተ ነው የምትሆነው እና ብዙ ጊዜ ሰጠኝም ማታ አምሽታ ነው የምትገባው ብዙ ጊዜ ቢዚ ነች እንደ እጮኛ ሳይሆን የሆነ ረጅም ጊዜ ተገናኘን ጓደኛ ምን መስለኝ ነበር እንኳን አንድ አመት ቀርቶ ልንጋባ ቀርቶ አሁን ተው ጓደኛ ብለን መስለኝ ነበር እኔም ስራ ብዙ ጊዜ ማጠፋው ስራ ላይ ነውና ከዛ መልስ እንኳን ቢዚ ነኝ የምትለኝ ማታ አምሽታ ነው የምትገባው ሌላው ቀርቶ ሰክራም መጣበት ጊዜ አለ ይሁን በየነ ዝም መምላት የነበረው ለምን ነፃነቷ እንድነፍጋት ስለማልፈልግ ፍሪደም እንድትሆን ፈልጋለሁ ዝም መምላት ለካስ እኔ ነኝ የዋው እኔ ነኝ ሞኙ ዝም ማለቴ ይሁን ማለቴ ሌላው እንደጋር ትጃርኩታል እኔ ግን ይቅርታና በጣም ደስ ያለኝ እንኳን ከሷ አረገሽ በጣም ደስ ያለኝ እንኳን ከና አረገሽ አንተ አቡሻ እኔን ታቀኛለህ አንዴ ቆይ ታቀኛለህ እኔ ታቀኛለህ እኔ ስለዚህ ሳታቀኝ አታወራ አወኩ ማለት ምንም ማተር ይኸውልህ እኔ ልንገርህ አሁን አድምጠኝ አሁን ማለት ነው ልንገርህ አሁን እኔን ችግር ውስጥ የሚጥል ነገር ነው እየተፈጠረ ያለው ስለዚህ እኔ ጥግ ድረስ በማንኛውም ነገር ጥግ ድረስ ለመሄድ ዝግጁ ነኝ ካንተ ጋር ማለት ነው የግል ችግር ካለብኝም ጥግ ድረስ ሄዳለሁ ስለዚህ እኔን ታቀኛለህ ሳታቀኝ አታወራ አሁን ማወቁ ከሆነ ማተር ያረጋልኝ ልጅቷ ያረጋችው ካንተ ነው ስለዚህ ማመን ነው እንጂ ምንም መታቀው አንድ ነገር ልንገርህ አንተም ዲኤንኤ ውስጥ ገባበታለህ ካንቺ ነበር ግን ልጅ ምን ሆነ ነበር ዲኤንኤ ውስጥም ገባ አንተ እንዴት ነው የምትናገረው ምንድነው እያልክ ያለው ምንድነው እያልክ እንኳን አላገባሽ እንኳን በጊዜ ግን ታውበኩሽ ማንደሽ በደንብ አወኩታው ለካዝ ማለቴ ማረጎ ታቀያለሽ እኔ ይዋን ተጣቀመሽ አንቺ እኔ ሞኛ አረግሽኝ ያውላ ነገር ዝም ያልኩ ሌላ ወንድ ጋር ምትይጂው ምን አይነት ተፈጥሮ ያለሽ ግን ምን አይነት ሰው ነሽ እናንተ እንዴት ተነጋገራችሁ ያላችሁት ምንድነው አሁን እየተፈጠረ ያለው አንተም አቡሽ አንተም ስርዓት ያለው ንግግር ተናገር ስርዓት ያለው ንግግር ተናገር እኔ እጩኛ ያሊ ለወንድ ጋር ሄዳ ታረግዝም ነበር ይኸውልህ የተፈጠረውን ነገር ካንተ በፊት ነው ብላ ነግርሃለች አይደለ ምን ማለት ካንተ በፊት በቃ እስቲ እናርግዛለች እኮ ልጅ በሆዷ ይዛለች ካንተ ጋር እኮ ግንኙነት የላትም አይደለ እቺ ልጅ እኮ የውሸት አላጭበረበረችም በቃ እዚህ ጋር የተፈጠረውን ነገር ማለት ቆይ አሁን እንደዚህማ አይበሉ አቡሽ አጭበርብራለች አሁን እቺ ልጅ ማለት ነው ካንተ ጋር ረጅም ጊዜ ወራቶች ሆናቸዋል እሷ ደግሞ የሁለት ወር ነፍሰ ጡር ነች ስለዚህ ከማን እንዳረገዘች ቼክ ማድረግ አለበት አንተ ራሱ ኃላፊነት አለበት ዲኤንኤ ካንተም ሊሆን ይችላል ማንኮ ሲጀመር ራሱም ያውቀዋል አይደል እንዴ ግንኙነት እንዳደረግን እኮ ነግሯል አይደል እሱ ነው ጦርነቱ እንደው ወይዘሮ ማክዳ እውነት በጣም ጥሩ ሰው ነው ጥሩ ግን እውነት ከዚህ ቤተሰብ አለመቀላቀል ነው በጣም ደስኛ መሆን የምፈልገው በጊዜ አወኩሽ በጊዜ ማንነትሽን አወኩት እውነት በጣም ነገር ከተረዳክ በጣም ደህንነት ሲባል ነው እዚሁ ሰጣው ገባው ውስጥ ላይ ተገባው ታቃለ ጥሩ ልጅ ነህ እንድትጎዳ አልፈልግም ለምን ነገር የሚፈጠረው ለምን ነው የሚፈጠረው ለምን ነገር ሴት ነች ተረዳት አንደርስታንድ ማድረግ ከቻልክ ተረዳ ሲጋራት ስህተት ተፈጠረ ተባለ ስህተቱ ደግሞ የተፈጠረው የመጣው ከሱ ነው እንደ ወንድሟ ከምታየው ከምትቀርበው ልጅ በቃ ጓደኝነታቸው በጣም ክሎዝ የሆነ ነው ይሄ ነገር ይፈጠራል ብሎ ሳይታሰብ ተፈጠረ ባፈልገው ታረግዝም ነበር እኔ ያለውልሽ እኔ ጋር አታማክሪኝም እኔ አታውሪኝም እኔ ርቄሽ ነው እኔ ባዳውንኩብሽ እኔ ጨከኞንኩብሽ ሌላው እንደጋም ትይጂው ከኔ ምን አታሽ ነው እስቲ አንተ እኮ እንደምታስበው አይደለም አቡሽ ለምንድን ነው ተረጋግተህ ማትሰማኝ አንተ ለኔ ጥሩ ሰው ነህ ከጥሩ ሰው ነው ያረጋሽ እኮ ጥሩ ሰው ስለሆንክ እኮ ነው እኔ እንድትጎዳ ስለማልፈልግ አንዴ ቆይ አንዴ ከናንተ ጋር ጨርሳለሁ ማወራው ጨርሶም ከዚህ ጋር ነው የለም እኔ አልጀመርኩም አልጨርስም የዚህ እሷ ያረገዘችው ልጅ አድምጠኝ እሷ ያረገዘችው ልጅ አንደኛ ተጠርጣሪ አንደኛ የመጀመሪያ ዲኤንኤ ምርመራ የምታረገው ራስህ ነህ ምክንያቱም አንተ ነህ እጮኛዋ ራስህ ነህ እጮኛ ማቾች ደግሞ እኔ ስታስበው ግንኙነት አርጋለሁ አላረኩም ብትል እኔ እማምን ይመስላል ሁለታችሁ ምን እንደተነጋገራችሁ እማቆ ነገር አቃለሁ እንዴት ነው ማምን ስለዚህ እኔም እኮ ስላንተ ማቆ የለም ብራዘር አስመርምር ዲኤንኤ የኔ ልጁ የኔ እንዳልሆነ እናቃለን ባይሆን አስመርምር ባይሆን ልጁ እንዴ ምንድነው ግን ሚኪያስ ይሆነ ያለው ምንድነው አሁን በዚህ እንቆቅልሽ ውስጥ ማን ነው ተጠቃሚ እስቲ አንተ ምንድነው አንተ እንዴት ነው ጭንቅላት የሚሰራው ሚኪያስ እንዴት ነው የምታስበው ይሄ ልጅ እኮ ነገርኩ እኮ ሊያገባት እኮ ቀን የቀጠረ ልጅ ነው እየነገርኩ ነው ገብቷል
የሱ ቢሆን እዚህ ሰጣገባ ውስጥ መግባት አያስፈልግም እንዳይጎዳ ነው ይሄን ነገር እኛ ግልጽ አድርገን አውጥተን እየነገርን ያለ ነው ገብቶሃል መስተካከል ያለበት ነገር ከወዲው ይስተካከል መሆንም ያለበት ነገር ተነጋግረን መፍታት ባለብን መንገድ እንፍታው ይያልን ያለ ነው ለዛ ነው አንተ እንዴት ነው እያሰብክ ያለው እንዴት ነው እየተረዳክ ያለው ሄድ ካየ ሐመንክ ተመረመረች እርግጠኛ መሆኑን አሳወቅ ሄደን ደከመን ከጧት ጀምሮ ስንለፈ የነበረበት ጉዳይ ነው አይደል እንዴ እሱ ዲኤንኤ መመርመሩ ጉዳይ ችግር የለውም ይመረመራል አሁን እኮ የዲኤንኤ መመርመር ያለ መመርመር ጉዳይ አይደለም ይወላ አባት እምነት ነው እናት እውነት ነው ይባላል ይሄንን ታቃለ ስለዚህ እቺ ልጅ ማን ይሁን ምን ይሁን እንዴት ይሁን ልታቀም ትችለው እሷና እሷ ብቻ ናቸው ስለዚህ እየነገረችህ ነው ይሄ ነገር የተፈጠረው ካንተ ጋር ነው በባለፈው ጠጥተን በነበረ ሰዓት ላይ ነበሩ እንዴ እየነገረች ነው ወይዘሮ ማከዳ እኔም ነበርኩኝ እኔ ነኝ አልቃለ ግባና ይቺ ልጅ ጠጥታቻለ ከማወንድ ጋር ተተኛ የጠጣ ሰው ሁሉ ይሳሳታል ሰው ሁሉ ዝሙተኛ ነውና ሰው ሁሉ አጥያተኛ በሷ በኩል ያለውና የተናገረችው በእኔ የሚያውቁት ነገር አለ አያውቁም ይቺ ልጅ ከይዘቤት ድረስ እስከመን ካንድ ወንድ ጋር ተተኛ ቅርታ አርጉልኝና አርሶ እንዴት ይያሉ ከስንቱ እኔ ማቀው ነገር ብቻ ነው ሌላ ማንንም ሊሆን አይችልም ወለቱ ይሰጥ ማለት ነው እኔ ምንም ሷጋተኝ አበበጋተኝ ካቤልጋተኝ እኔ ምንም ማቀው ነገር የለም እየተነገረ ያለው አማርኛ አይደለም እንዴ አንተ አማርኛ መስማት አትችልም እንዴ ከምን እነሱ ጋር ነበር ይቀርባሽው ይሄን ያ ልጁን እንኳን ከማያምሱ ጋር ይቀርባሽው አብናት ዝም በለኝ እኔ ከማጋተኝ ከሱ ጋተኝ ከሌላ ወንዶች ጋተኝ እኔ ምንም ማቀው ማለት ነው ከማን ጋተኝ ከሱ ጋተኝ ምን ማለት ነው እንደዛ እንደማላረግማ ታውቀዋለህ እኔ አላቀም ከሌላ ወንድ ጋር እኔ አብሬሽ ልውል አልችልም እንደዛ አይነት ሴት አይደለም አምላክሽ ነው የሚያውቀው እኮ አምላክሽ ነው የሚያውቀው እንደዛ አይነት ሴት አይደለም ስለዚህ እኔንም ስለኔም ዝም ብለሽ አታውሪ ምናልባት በመጠጥ መድኃኒት አርገሽ አደንዝዘሽ ራሴን ሳላቅ የሆነ ነገር ካረግሽ ነገር አንተ ነህ እንደዚህ ያረከኝ እኔ አይደለሁም እንደዚህ ያረኩሽ አንተ ነህ እንደዚህ ያረከኝ ያለው ታስበው ባፈቀርኩ በወደድኩ አብረን ነው ማኩኝ ነው ለኔ ይገባኛል እኔን አንቺ ነኝ አዎ አንተ እኔ ላይ ነበር ይሄ ፍቅረኛሽ አለ አይደል እንዴ አቡሻን ነው ወደው ማፈቅረው እሱ ነው ማገበስ አሁን ደግሞ ተገልሻ አንተ በቃ ስለምንም አታቀማው በቃ አንተ ለኔ ጥሩ ሰው ነህ አልካርነ ኦፍ ኮርስ ይሄ ላንተ ይገባል ግን በቃ ተረዳኝ ነኝ ተረጋጋ ምን ረጋጋሽ ምን ልረዳሽ አፈቅራለሁ ኳልሽ ወዳለሁ ኳልሽ ከሱ ጋር ማረግ እንደምፈልግ ከሱ ጋር አብረሽ በታም ነበር ተፈልጊዋለሽ አቡሽ እንዴት ነው የምትረዳው እየነገረች ያለው እኮ ስለሆነው ነገር ነው በፊት ስለተፈጠረው ነገር ነው እየተነገረ ያለው በቃ ማወቅ ያለብህ ድረስ እንድታቂ እየተፈቀደልህ ነው ተፈቅዶላል እቺ ልጅ እኮ ያላት ያለው እኮ ራስሽን አትቆጣጠሪም ከዛም ልተኝ ትቻለሽ ነው ይያላት ያለው ይሄ ማለት ደግሞ ምን ያህል ስሞና ያጠፋው እንደሆነ ሰጥቶ አይደለም እንደዛ አይነት ሴት አይደለም ልጅ ዳሎች አንተ አታውቅም አታውቅም ታውቃለህ በእናትህ ዝም ብለህ ልትዋሽ ፈልገህ ካልሆነ በስተቀር ታውቃለህ ከአቡሽ ጋር አራንኳን ታመጣኩ ነበር እሺ እሱ ፍላጎት ነው እንጂ አንቺ አይደለም የሱ ቢሆን ነው ከሱ ጋር ይወለ እንደዛ አይነት ሴት ቢሆን ካንተ ጋር ከጋብቻው በፊት አደርግ ነበር ግን እንደዛ አይነት ሴት ስላልሆንኩ ነው ገባ ራሴ የምጠብቅ አይነት ሰው ነኝ እንደዛ አይነት ቆሻሻ ሴት አይደለሁም እሺ እና ቆሻሻ ቆሽ ከምን ሴት ነሽ ካጋ ንገሪኝ እስቲ አቡሻ እኔ ላይ አቡሻ አንተ እንዴ ወይኔ አቡሻ አቡሽ የኔ ወት እንደ አበላሽ በጣም ታገስኩ ዝም አልኩ ምን ታረኝ ነበር ካደ ከዚህ በላይ አልገሽ መጣሽ አንተ ና ወይኔ ውድ ተመልካቾቻችን አቡሻም እዚህ ሆኖ ምንም ልንግባባ አልቻልንም ያው እንደውም እሱ ስሜታዊ ያልሆነም ማለት ፍቅረኛው ክዳዋለች እንግዲህ ከዚህም በላይ መሆን ነበረበት ማለት ሳይሆን ያው እንደደረሰበት ነገር ከሆነ ምንም ቢል ያው አይፈረድበትም እኔ አላቅም በመሐላቸው ምን እንዳለ ስቲል ነው ምንም ማቀው ነገር የለም አሁንም ውስብስብ ነገር ነው የሆነብኝ ይሄ ነገር አንተ እኮ እኔ ራስህን ነገር ለማመቻቸት በሚመች መልኩ ነው ያወራህ ያለው ከዚህ በላይ ምን ሊያደርጋት ይገባል ተነሳኩ እኔ ባሊዘው እኮ ሊመታት ነበር ከዚህ በላይ ምን እንዲሆን ነው የምትፈልገው ዞሮ ከሆነ እድሉ ላንተ ስለተሰጠ ነው እንጂ ይሄ ሁላ የዚህ ሁላ ውስብስብ ታሪክ ባለቤት አንተ ነህ ይሄን አትርሳ በቃ እየተነገረ ያለው 24 ሰዓት ሙሉ 2 ቀን 3 ቀን እያወራንበት ያለው ሐሳብ ያንተ ሐሳብ ነው እኔ ልጅን ጠንቅቄ ያቃታለሁ
እንዴት አድርጌ እንዳሳደግኳትም ጠንቅቄ አውቃታለሁኝ እንደዚህ አይነት ሰው ላይ የምትወድቅም አልነበረችም ነገሮች ወደ አልሆኑ መንገድ መራት አይደለ ከሆነ በኋላ ደግሞ የዚህን ልጅ ህይወት ላለማበላሸት እኮ እንጂ እኮ ያንተ ነው ብላ እኮ ታሪኩን እኮ አስመስላ መቀጠል ትችላለች እኮ ህይወቷን እኮ መቀጠል ትችላለች እኮ መሆን ባለበት መንገድ ማድረግ ይቻላል ግን ያህ አይደለም ልታደርግ የፈለገችው ያህ አይደለም እኔም እንዲሆን የፈለኩት እንደዛ አይደለም በትክክለኛውና በእውነተኛው መንገድ ከተክለኛው አባቷ ጋር ተገናኝቶ መሆን ካለበት ይሆናል መሆን ከሌለበትም ደግሞ መሆን የሌለበት ነገር ተነጋግረን እንድንፈታው እንጂ እዚህ ጋር እንቆቅልሽ ወይ መቃቃ ጨዋታ አይደለም ያዝ ነው ገብቷል ስለዚህ አንተ በተመቸ መንገድ አታውራ ለአንተ በሚመች መንገድ አታድርግ ማመን ካለበት እውነታውን ይዘ ትክክለኛ ነገር ይዘ ማመን ካለበት ታምናለህ ካልሆነ ደግሞ ነግሬሃለሁ ቀድምም መሄድ ያለብን ድረስ እንሄዳለን ብያለሁ ጥግ ድረስ እንሄዳለን ወላ ዲሄን እንበለው ወላ ክስ ደረጃ በለው እስከ መጨረሻው ድረስ እውነቷን ይዘን እንታገላለን ከዛ በኋላ ግን በራስ ታፍራለህ በራስ በጣም ነው የምታፍረው ይሄን ነው ምናግራ ችግር የለውም እንሄዳለን ጥግ ድረስ ምንም ችግር የለብኝም ብያለሁ ግን ካሁን ባላ እኔ ነገ ከነጎዲያ መጥቼ እንደዚህ ቁጭ ብለን እናወራበት ነገር አይፈጠርም እንዳይመስልህ ስምህ መደበቂያ አይሆንም የፈለገ ስም ቢኖር የፈለገ ነገር ቢሆን እኔ አልፋታህም በቃ መሄድ እስካለብን ድረስ እንሄዳለን እየነገርኩ ነው እስከ ህይወት ዋጋ መከፈል ካለበትም እከፍላለሁ እየነገርኩ ነው ስራሃትን ብትይዝና ትክክለኛውን ነገር ብታደርግ እድሉ እየተሰጠክ ነው ያለበለዛ ግን የልጄ ህይወት መቀለጃ አይደለም አፈቀረችህ እንጂ ሌላ ታሪክ አይደለም እዚህ ጋራ እውነታውን ትክክለኛውን ነገር ነግራኛለች እየነገርኩ ነው ያለሁት አቅማታ ማስረዳት ያማስረዳት አንተን ላንተ ምትሆንልህ አቅማታ እየታየባት ነው እያስታወቀባት ነው አይደል እንዴ ይሄን ያህል ድረስ ዋጋ ስትከፍልልህ ደግሞ በብዙ ነገሯ ቀልደህባት እንደፈለክ እንድትሆን እድሉን አልሰጠ ይሄ ነው አቅ እንዳትረሳው ጻፈው ጭንቅላትክ ላይ ጻፈው ምናምን ሳይሆን ነገ ከነጎዲያ እንዲቁጭ ብለን እናወራበት ነገር ሳይሆን ሁሉም ነገር በቃ ወደ ድርጊት ወደ እርምጃ ነው የሚሄደው እንሄዳለን እሱን ነው ኮንም እየፈለኩ ያለሁት አጎቴ ምን ትሰራለህ እዚህ አይ ጧት አወጣጥህን አይቻው ጥሩ አልነበርክም ስትወጣ ያየሁ አወጣጥና ያየሁት አጎቴ ውጪ እናውራኔ እናንተ ና ለምን እንኳን ደህና መጡ ቆይ ዞር በይ ልቀቂኝ ራሳቸውን ቁጭ ብለን እናወራለን ቁጭ በላታ ኖ ቁጭ በላታ አጎቴ ማን ያስገባ ምን ትሰራለህ አይደለም እኔ ጧት እኮ የግል ጉዳይ የግል ስራ ይዤ ቁጭ በሉ እናንተ ቁጭ በሉ ነው ያጎቴ ውጭ ወራለሁ እባካችሁ ሌላ ወይ አጎቴ ነገር እንድናደርግ አትርዳ እንትራት መጣ ቆይ ተው ቁጭ ጋሼ ምንድነው ነገሩ ቁጭ በሉ እናወራለን ችግር የለም እንኳን ደህና መጡ ዋናው መምጣቶት ነው ቁጭ በሉ አጎቱ ከሆነማ እንደውም ጥሩ ነው የልጆውን ቅሌት ይሰማሉ የምን ቅሌት ነው ቅሌት ነው ቅሌትማ ዝም ብለው ነው አጎቴ እንዴት ተከትለኝ ነው አልገባኝም እኔ ጧት ስትወጣ ከቤት ስትወጣ አወጣጥህ ሁኔታህን ስመለከተው ጥሩ አልነበርክም ያንን በማየት ብቻ እንደው ይሄ ልጅ የት ገባ የት ሄደ እያልኩኝ አሁን እያጠያየኩ አሁን አለህበት ቦታ ድረስ መጣሁኝ አሁን ደግሞ እዚህ የምሰማው ምንድነው ምን ብለው ነው ሌላ የግል ዝም ብለው ነው እንደዚህ ነው ብለህ አንተ አታደባብሲውል ድሮም እኮ ትክክል ያልሰራ ሰው ጥሩ ሊሆን አይችልም ጥሩ ቢሆን ነበር የሚገርመኝ እንኳን አይተው እንኳን እርሶ ተረድተውት ይኸውልህ እውነት እኮ እንዲህ ናት ገባ እንኳን ተረድተውት እንኳን መጡ ዞሮ አሁን እኛ ይኸውልሽ ጉዳዩን ከኔ ጋር ነው የጀመራችሁ ከኔ ጋር ተፈታላችሁ አጎቴ መሄድ አለበት እባክህ ለቀቅኝ ይኸውልሽ ከኔ ጋር ነው የጀመራችሁት ከኔ ጋር ነው ጉዳዩን መፈታችሁ እዚህ ነገር ውስጥ አጎቴን አትከተቹ አልተግባባንም አትክተቱት እዚህ ውስጥ አጎቴን አትክተቱት ምንም ያቆ ነገር የለም ቢመጡም ባይመጡም እኛ በግላችን ምንፈታው ነገር ነው ኖ አይንኩ ዘሮ ማክዳ አረፉ እርሶም ትልቅ ሰው ነው የምን ጉድ ነው የምትይው ይኸውልሽ ለቀቂኝ አትንኪኝ በቃ አረፊ
አትንኪኝ እየነካው አይደለም በቃ አትንኪኝ ረፊ አትንኪኝ እንድትነኪኝ አልፈልግም ቁጭ በል ቆይ ኃይል መጠቀም ነው የምትፈልገው የምን ኃይል በቃ ታዲያ ቁጭ በልና እናውራ እንደ የምን ኃይል በጉልበት ምን ልታረጉ ነው ምንም ልናረጋው አይኔ በቀመጡን እኔ እቀመጣለሁ ግን ያለው ነገር ምንድነው እስቲ እናንተ በቃ ጎረቤት እየሰማ ነው በቃ እሺ ቁጭ በልና እናውራ ጎረቤት እንዳይሰማ ተፈለገ ቁጭ ብለን ማውራት ይኸውልሽ እንትን አትበይ በስነ ስርዓት መታወሪ ኮና አውሪ ሌላ ነገር ይኸውልሽ ስለማይመለከት ነገር እንትን አትበይ ምንም ስላልተረጋገጠ ነገር አታውሪ እሺ ነገሩት በቃ ደስ ይላችሁ ጨማምራችሁም ነገሩት ምንም ጨማምረው ነገር የለም እየነገርነህ ነው የምንነግራቸው ያለ ነገር ነው የሚነገረው እኔ ያው አጎቴ ምሰራውን ስራ ታውቃለህ አይደለ አዎ ይኸውልህ አሁን ብዙ ነገር ሊሉ ይችላል አደራ በእኔና ባንተ መሃል መቅረት ያለበት ነገር ነው ገና ነገሮች በመጣራት ላይ ናቸው እኔን በሐሰት የወነጀሉኝ ነው በሐሰት እንደሱ አትበል አንተ ስንቴ ነው ሊነገረው ምንም በሐሰት እየሆነችል ነው አይደለም በሐሰት ማለት ይሄኛ ትክክለኛ ነገር ነው እየተናገረን ያለው አይደለም እናንተ አሁን አሁን እሱም እናንተም ለመናገር ምንድነው ችግሩ በጣም ጥሩ እኛ ምንም ችግር የለብንም ቁጭ አድርገን እንደተማረ እንደጨዋ እንደ ትልቅ ሰው ላናገረው ፈለኩኝ በጣም ጥሩ እኔ ያስረዳውታለሁ ጋርሺ እርሶም ማን ልበል እኔ ያሲን እባላለሁ እሺ ጋሽ አቶ ያሲን በጣም ጥሩ እኔ ያስረዳውታለሁ እርሶ እንደው ለአላህ ብለው አላህን ይፈራሉ ለአላህ ብለው እውነታውን ሰምተው እውነተኛ ፍርድ ይፈርዳሉ ይሄ ድንጋይ ራስ ልጆት ከተላንትና ጀምሮ ብንነግረው ብናስረዳው ሊረዳ ነገሩ አውቆ የተኛን ቢቀሰቀሱት አይሰማም ይባላል ቢነገረው ጥፋቱን መልሶ ይሸፋፍናል መልሶ ወደ ኋላ ያደርጋል በጣም ነው ያደከመኝ በጣም እርሶ ለአላህ ብለው ትክክለኛ ነገሮትን ትክክለኛ ፍርድ ለአላህ ብለው ለልጆም ሳይሆን እሷም ልጄ ነች እሱም ልጅ በጣም ረጅም ዘመን የምንተዋወቅ ሰዎች ነን ዛሬ ላይ ችግር ሲፈጠር እንዲልነካካድ ስለዚህ እኔ አንድ ልጄ ነች ብዙ ውጣውረድ ያሳለፍኩባት ልጄ ነች ልጄ አርግዣለሁ ፍቅረኛዬ ነው ከሱ ወድጀው ተፈላልገን ተፈቃቅደን ካረገዝኩ በኋላ ካደኝ እያለች ነው የልጄን ልብ የልጄን ቅስም አይምሮዋን ሴትነቷን ብዙ ነገሯን ነው ያጎዳት ያለው ስለዚህ ብዙ ሌላ የከፋ ደረጃ ሳንዳረስ አርግዛለች እመን ሚለውን ነገር ሊቀበል አልቻለም ይሄን እርሶ እንደው ስለ አላህ ብለው ምን ይሉታል ይሄንን ፍትህ ብቻ ፍርድ ብቻ ፍራዱ እቺ ሴት ልጅ ካለችት ያቆታል እቺ ልጅ ሴት ነች እኔ እንደናት ምንድነው ማድረግ ያለብኝ ወጣትነት ልጅነት አታሏቸው ከሆነ አንዴ ሆኗል መቼም የሆነ ነገር የተፈጠረ ነገር ተፈጥሯል ልጅነት አታሏቸው ከሆነ ወጣትነት አታሏቸው ከሆነ እንዲግባቡ እንዲስማሙ ብዙ ደከምኩ ጣርኩ ልጁ የሚሰማ ልጅ አይደለም ምንድነው ማድረግ የሚቻለው በጥብጬ ላግተው የገባው አይደለም አሁን እኮ አንቺ ብዙ ነገሮች ተናገርሽ ስትናገሪ አላህ ደግሞ እኔ ባለው ነገር ላይ ለመናገር መፈልገው ደጋግመሽ በአላህ ይጆታለሁኝ ስለ እውነት ብለው ይናገሩ ብለሻል ስትጀምሪ ካንቺም ጋር አንድ ጥፋት ማየው ይሄ ድንጋይ ቢነግሩት የማይሰማ ብለሻልሽ ይሄ አንድ ጥሩ አይደለም አንቺም እሱን እንደዚህ ማለት የለብሽም አንድ ሁለተኛ ደግሞ እሷን ብትሆን ለእንደዚህ አይነት ደረጃ ላይ ከደረሰች በኋላ እሱ ጋር ባላት ነገር እንደዚህ አይነት ነገር ውስጥ ስትገባ ተማምነው ተፈቃቅረው ሰው ነውና እንዳይከዳት ፊቱን እንዳያዞርባት መደረግ የሚገባቸውን መጀመሪያ ላይ ሄዳ ከመተኛት መጀመሪያ መደረግ የሚገባትን ነገር ነበር ማድረግ ያለባት እኔ አሁን ባላህ ይጆታለሁ ብለሽ ስላልሽኝ ነው ይሄን ነገር አሁን እየነገርኩሽ ያለው የምነግርሽ ያለው ለምን ብለሽ ብትይ ልጅቷም ጋር ስተት አለ አንቺም ስትጀምሪ ይሄ ድንጋይ ራስ እያልሽ ነው ተናገርሽው ይሄ ልጅ ራሱ ነገሩን እንኳን ቢያረጋው አይደለም ነገሩን ድንጋይ ራስ አይደለም ሌላም ለሌ ቻልኩበት እርሱ አሁን ነው የመጣው እኔ ልናገር እንጂ አሁን እኮ ነው አንቺ ስትናገሪ በሙሉ አዳመጥኩ እኔ ደግሞ አሁን እየተናገርኩ ነው ለኔ ተራ ባላህ ይጆታለሁ ስላላህ ብለሽ ስላልሽኝ እኔ ባላህም ደግሞ እንደዚህ አይነት ውሸትም እውነትም ለሱም ለሷም ላንቺም
እማልል ሰው ስለሆንኩኝ ሃይማኖቴም ስለማይፈቅድ ያንን ነው አሁን ስጀምር የጀመርኩት እኮ ካንቺ ነው ካንቺ ጀምሬ ቀጥዬ ምን አልኩኝ እሷ ደግሞ እንዲህ አይነት ነገር ውስጥ መጀመሪያ መግባት አልነበረባትም አሁን ደግሞ ከገባች አግባብታችሁ ቀስ ብላችሁ እኔ ጧት ከቤቱ ሲወጣ ሳየው ለራሴ ጭንቅ አለኝ ሲራመድም ሲሄድም እንደው ቅልል አለብኝና እንዲህ ልጅ እንደው ምን ሆኖ ነው አይቼው ማላቀውን ነገር ይሆነው ብዬ ቃለ ማምጣት ነው አሁን የመጣሁት አሁን ከመጣሁ በኋላ ደግሞ እዚህ እናንተን አሁን ሳያችሁ እናንተንም ሳገኛችሁ እናንተም ደግሞ በእንደዚህ አይነት ነገር ስትናገሩ ጧት ጎራ ብዬ ነበር 12 ሰዓት ምናምን እኔ አጎቴ ቤት እንግዲህ ጎራ ብዬ ነበር አንድ መወስደው ቃለ አጎቴ እንግዲህ ያው እኔ ተጠቅሜበታለሁ ከመጠላው ልስጥ ብሎ አንድ ቃታ ሰጥቶኝ ነው አንድ ንብረት እንግዲህ ያው እሱን ንብረት እንትን ለማለት ሲሄድ ነው እንግዲህ ካጎቴ ጋርም ለሊት 12 ሰዓት እዛው ጧት የተገናኘ ነው ብቻ እኔ ያው እንደዚህ ይሆናል ብዬ አልጠበቅኩም ባታየውኝ ነገር ባሰማው ደስ ይለኝ ነበር ለምን እንኳን ሰማሁት አሁንም ደግሞ ማስተካከል ማረም አንተ ያደረከው ነገር ካለ ያረከውን ነገር አምነህ ከነሱ ጋር ተግባብተህ ሰው እንደተባለው አባት እምነት ነው እናት እውነት ነው ይባላል አዎ እና ባለው ነገር ላይ እስካሁን ድረስ እንደተነጋገር ነው አንቺ ከእሷና እሱ ጓደኞች በሚሆኑበት ጊዜ የምታቂው ነገር አለ መቼም ክርና መርፌ ሲሆን ማንም ላይ አይችልም ቅድም እንደነገርኩሽ እናት እውነት ናት አባት እምነት ነው በተባለው አንቺ ሲሄዱ ሲገቡ ሲወጡ ልታይ ትችያለሽ እንጂ ከዛ ውጭ ሌላ ስለሱ አባትነት ወይም ደግሞ እሱ ይሄን አርጓል ብለሽ ምስክርነት መስጠት በፍጹም አትችይም በፍጹም ስለዚህ እሱ አምጥቶ ከመረው አለ ምን ጋሻሲን እርሶኮ ያውሉት አሁን አንድ ነገር ያልተረዱኝ ነገር ነው እንዴት ነው ነገሩ ሊረዱኝ የሚገባው ነገር ይሄንን ማንም ሊያይ አይችልም ማንም ክርና መርፌ ሲሆን የማየት እድሉም አጋጣሚውም ተከስቶ ማያቀምም ወደፊትም አይኖርም ምናቀው በተነጋገርነው ነው እሷ በነገረችኝ መሰረት እኔም የረጅም ጊዜ ጓደኛሞች ናቸው ቤቴ ሲመጣ ሲወጡ ሲገቡ አብረው ሲጠጡ ሲበሉ ብዙ ሲዝናኑ ማታ ሲሸኛት ጧት ደግሞ ስራ ብለው ተቀጣጥረው ሲወጡ ይሄንን ነው ማቀው ከዚህ የዘለለ እኔ ምን ላይ ይችላልሁ ምን ማየትስ እድሉ ሊኖረኝ ይችላል አይችልም ስለዚህ እሷ ሴት እንደመሆኗ መጠን የተፈጠረውን የሆነውን ከማን እንዴት የሚለውን ነገር ታቃለች ስለዚህ ያንተ ነው ብላ ካለችው ከሱ ምን ለማግኘት ያንተ ነው ልትለው ትችላለች ማን ነውና እሱ ምንድነውና እሱ እሱ አሁን እኮ እሱ ከጋብቻ በፊት እንዲህ አይነት ነገር ውስጥ ማረግ እንደሌለበት ያቃለ አያረገምም ስለዚህ ጉድኛ ምናቃለን እርግጠኛው ነው ይሄንን ማኛ ምናቃለን እሱ በምን እርግጠኛው ነው እሱ ይሄን አይነት ነገር አያረግም ብዬ አንድም የምለው እኔ ሙስሊምም ብሆን እሱ ደግሞ ክርስቲያን ቢሆን በእምነቱ የጸናና ቋሚ የሆነ ስለሆነ እንዲህ አይነት ነገር ውስጥ ያረጋል ብዬ አልገምትም አያረግምም በእምነቱ ቢጸናማ ሲጀመር ይሄው ለደረጃማ አንደረስም ነበር ሁሉን ነገር ያምን ነበር ግን ፈጣሪ ስለማይፈራ ነው ህሊና ስለሌለው ነው እንደዚህ አይሽ ጥቅም በሌለው ነገር ነው እንግዲህ አጎቴን ያቆየሽው አሁን ዝም ብለሽ ነው ያጎቴንም ጊዜ ዝም ብላችሁ ነው ያቃጠላችሁት አጎቴ ብዙ ስራ አለው ይኸውልህ እኛም እዚህ ጋር ስራ ፈተን ነው ያወራን ያለው ነው ሱቅ መሄድ አለበት መርካቶ ሱቅ መሄድ አለበት አላቅም እኔ በዚህ ሰዓት ራሱ እዚህ ምን እንደምሰራ አልገባኝም አጎቴ ባክን በቃ ሂድ እኛ እናወራለን እኔ መርካቶ ሱቁ ካንተ ይበልጥብኛል እንዴ እኔ የህቴ ልጅ ማለት እኮ የኔ ልጅ ማለት እኮ ነው እንዴት አድርጌ ነው አንተ እንዲህ አይነት ነገር እንዲህ አይነት ውዝግብ እንዲህ አይነት ንትርክ ይዘህ በድንገት መጀመሪያውኑ ባላይ ባልደርስ ኖሮ እሺ ከደረስኩኝና እዚህ ከቆየሁ በኋላ አሁን ይሄን ነገር እልባት ላይ ሳይደርስ ንግግራችሁን ሳትቋጩ እኔን ተነስቼ ነው የሚሄደው ነገር አለ ይመስለኛል ቤተሰብም እንዲያቀው ያልፈለገ ነገር የሆነ የፈራው የሚያቀው ልቦናው ያወቀ መካድ የፈለገው ነገር በእምነቱ የጸና እምነት እኮ ሁሉም በየራሱ ምን ይኸውልሽ እኔ ቤተሰቤ ይቅርታ ይኸውልሽ ስላልኩኝ ወይዘሮ ማክዳ ችግር የለውም እሱ እንደፈለገ በተመቸህ መንገድ ብትጠራኝ ማስጨነቅ አልፈልግም እኔም ገና እኔ እኮ በቃ ግልጽ እኮ ነው ማለት እኔ ምን እንደምላላቅም ግራ ገብቶኛል አንዴ መጠጣ ጠጥታችሁ ነው አንዴ እንትን ብላችሁ ነው
ማለት ውንጀላው በዛ በጣም አይን ያፈጠጠ ውንጀላ ነው እናትና ልጅ ተነጋግራችሁ ስንት ቀን ፈጀባችሁ ይሄን ድራማ ለማጥናት ስንት ቀን ፈጀባችሁ ስለምን ድራማ ነው ጭራሽ አሁን ይኸውልህ እኔ እሳቸው ትልቅ ሰው ናቸው እኔም እንደዛው በእድሜያችን አይመጠንም የነገርኩ ነው ያለሁት ካንዴም 2-3 ነግሬ ያለው አሁንም እሳቸው ፊት አስጠነቀቀሃለሁ ህይወት መዋደቅ ካለብን ሁላ እንዋደቃለን እኔ አለቅህም ከሳሃለው መሄዶስ ካለብን ድረስ እንሄዳለን እሳቸው ፊት ነው ደግሜ እየነገርኩ ያለሁት ደግሜ ደጋግሜ ነግሬሃለሁኝ ህይወት መዋደቅ ካለብን እንዋደቃለን መድረስ ያለብን ድረስ እንደርሳለን ብያለሁኝ አንቺ ሴትዮ ምንድነው እንደዚህ አይነት ነገር አሁን እኮ አንቺ ቅድምም ነግሬሻለሁኝ ቅድምም የነገርኩሽ ምንድነው አንተ ደደብ ነህ ብለሽ ናውኮ ልጆት ደደብ ነው አሁንም ልንገሮት ደደብ ነው ምንም አይገባውም ይሄ ለስሙ ነው ጋዜጠኛ የሆነው ተምሮም አይመስለኝም እኔ ጋዜጠኝነቱን ራሱ ያዘው ስርዓት የሚይዘው እኮ ስርዓት ላለው ሰው በጸባይ አልሳካ ሲላቸውን በጉልበት በእንትን ምንም ጀመራችሁ እኔ እየጮኩኝ አይደለም አሁንም እየነገሩ ሴት ናቸው ብለ እርሶም አንተም ሴቶች ናቸው ብላችሁ ከሆነ እንደዚህ አይነት ነገር አለ አባቷ ይመጣል መምጣት ካለበት ድረስ ይመጣል ግን አንቺ ስለሽው ድረስ እንሄዳለን ያረጋለሁኝ ብለሽ በማስፈራራት የምታረጊው ነገር የለም ወይ ጉድ ማስፈራራት አይደለም ይሄ ትክክል ማደርገው ነገር ነው እየነገርኩት ያለው ሴት ናት ብሎ ንቆ እንደዚህ አይነት ነገር ውስጥ ገባለው ብትል ነግሬሃለሁ አይ አሁን በትክክለኛው በህግና በህግ ነው መሄድ ያለብሽ እንጂ እሱን በማስፈራራት አይደለም መሄድም ካለብሽ ወደ ህግ ነው መሄድ ያለብሽ እንጂ ተነስተሽ አሁን በሱ ላይ ነግሬ ያለሁኝ ብለሽ አስጠንቅቀሽ አስፈራርተሽ ያላደረገውንና ያልሰራውን ነገር ሰርቷል ለማስባል አንቺ እሱን ማስፈራራት የለብሽም ለምን ተስፈራሪዋለሽ ምንድነው ማገኘውና ነው እኔ ያልሰራውንና ያላደረገውን ነገር ምንድነው እሱ ማን ነው ሲጀመር ካልፈለግሽ ታዲያ የሱ ነው ብለሽ የምትይው ምንድነው ነው ስለሆነ ነው ኡነታን ይዘው ስምህን ተገናርገ ነገሮችን ለመደባበቅ አትሞክር ኡነታውን ይዘ ትክክለኛውን ነገር አምነ ተቀበል በቃ ኡነቱን እንዲያቅና ትክክለኛውን ነገር አምኖ እንዲቀበል እንጂ እሱ ማን ስለሆነ ምን ስለሆነ ነው ያላደረገውን አደረገ ምንለው የትኛውን ጥቅም ለማግኘት ነው አይደለም እናንተስ አንቺም ሆንሽ ልጅሽ አንድ ላይ ሆናችሁ መታችሁ ወሰኑ እዚህ ጋር እንደ ማስጠንቀቅ ያርገሽ አስፈራርተሽ የምታረጊው ነገር እኮ ነው አሁን ያናደደኝ እንጂ ያናድዳል አልገባም አለው ካልገባው ማስፈራራት የለብሽም አደርገዋለሁ ማስፈራራት አይደለም ይሄ ጋሼ አደርገዋለሁ ስለማደርገው ነው ምናግራው ስርዓቱን ይዞ ማረግም ካለብሽ ማረግ ነው እንጂ ማስፈራራት አይፈቀድም አይቻልም ለምን ታስፈራሪያለሽ ነው አይደለም እንዴ የገባው አይደለም ካልገባው ደግሞ እስኪገባው መሄድ እስካለብን ድረስ እንሄዳለን ሴት ናት ብሎ ንቆኝ ከሆነ አሳየዋለሁ ልጁ እንዲህ አይነት ባህሪ የለው ወይ ጉድ ሴት ነሽ ብሎ ሚንቅሽም ሚተውሽም አይነት ነገር አይደለም እርሶ ስለሱ ብዙ ይሄን ያክል ምን ያውቃሉ ማለት ይሄን ነገር አደርግም ብለው የተከራከሩለት ነው ያለው እንዴት ነው ማላቀው እንደ የህቴ ልጅ አይደል እንዴ ልጄ ማለት እኮ ነው የህቴ ልጅ እኮ በጣም አመሰግናለሁ አጎቴ ያሲን የህቴ ልጅ እኮ ልጅ ማለት እንደዚህ ስላመንከኝ በጣም አመሰግናለሁ ስለተረዳኝ በጣም አመሰግናለሁ ምን አልኩኝ ስለምንድነው እያወራ ያለው ይኸውልሽ ስነ ስርዓት ያዥ አንቺ ምን ማለት ነው አንቺ እስቲ እናንተ ጆሮዬን እያመመኝ ነው አንዴ ምን ሆነሽ ነው ገና ብዙ ነገር አማሽ ጆሮዬን እያመመኝ ነው እንዴ በጥፊት ማታለች እንዴ ገና ገለዋለሁ እንዴ ታልኩማ ገና ገለዋለሁ አረ መግደልማትቺ እንዴ እኔ ትጂ ራሱን ባይችል እንኳን እባካችሁ ኮዳችሁ እኮ ተነስ ቁጭ በልና አውራ ተነስ ይኸውልሽ ለማስመስላት ሞክር የተጎዳክ ለመምሰላት ሞክር እስቲ አንተ የሚገባ ቢስሚላህ በቃ ቁጭ በሉ እጄን አውርድ ስነ ስርዓት እኔ ሴት ነሽ ምንም ላረግሽ አልችልም ይኸውልሽ መስመር ግን አትለፊ በቃ የተጎዳክ ለማስመስላት ሞክር ምንድነው ሲጀመር ማስመሰል ምን አሁን እኮ ሰራክ ነው ሱማ ተከናበታል ቁጭ በሉ በቃ ጋሽ ቁጭ በሉ ነው መማታት ይቻላል እንዴ ምንድነው ለኮፍና ያደረገችው አሁን እንደዚህ ካደረገው አንፃር በጣም ቀላል ነው ጋሽ
በጣም ነው ቀላል መሄድ ባለባችሁ ወደ ህግ ቦታ ነው መሄድ ያለባችሁ ነርቨስ ነው የሚያደርገው ሰውን ያዩ አይደል እንዴ ነርቨስ ነው የሚያደርገው አይምሮ ነው የሚነካው አይምሮ እኮ ነው መሄድ የሚነካው ካለባችሁ ወደ ህግ ሄዳችሁ በህግ ነው መጠየቅ ያለባችሁ እንጂ በዱላ መጠየቅ ትችላላችሁ እንዴ አግባብ አይደለም እኔንም እኮ ወደ ህግ ከመሄዳችሁ አንቺ እሱን ስትመጪው አይደለም አንቺ እሱን ስትመጪው እኔ ስሚኛ አንቺ እሱን ስትመጪው ይሄንን ጥፊ ለራሱ አልችልም ዋጋ ተከፊበታለሽ ገና አንተ ከዚህ በላይ ነው የሚገባሽ እኔ እኮ እሱን ስትመጪው እኔ ደግሞ አንቺን ልመታ ስነሳ እሱን አንቺ ጥፋተኛ ሆነሽ እኔንም ጥፋተኛ እኮ ልታስደርጊኝ ነው እንዴት ትማቻለሽ አንቺ ነውር አይደለም እንዴ አንዴ ቆይ ከትና አድርገው በጣም ጥሩ ስሜት እየተሰማኝ አይደለም ራሴን እያመመኝ ነው ከታ አድርገው ውድ ተመልካቾቻችን እንግዲህ ምንም ልንግባባ አልቻልንም ጭራሽ በጥፊ ነው የመታችኝ ራሴን ሲያመኝ ነበር እዚህ ጆሮዬ ላይ ነው እኔ እጇ ያረፈው በጣም ነው ያመመኝ ነበር ራሴን ለመቆጣጠር እየሞከርኩ ነው ከዚህ ቤት በሰላማዊ መንገድ ውልቅ እንላለን አጎቴ ምንም ነገር ሳናረግ እኛ አድቫንቴጅ ነጥብ ምንም ነገር እንዲያዝብን አንፈልግም እየተቆጣጠርን ያለ ነው በጣም እኔ አሞኛል እንዴ ትንሽ ሊና ቢኖርህ እኮ ከትላንትና ጀምሮ እንደዚህ ያየህ ነው እንዴት እንደሚያስለኝ ያየህ ነው አሞኛል እየነገርኩ ነው ራሴን በጣም አሞኛል በዛ ላይ አንተ ታናድደኛለህ እንዴት ነው ግን አንተ ትንሽ ሚራራ አንጀት የለህም ትንሽ ሚራራ ልብ የለህም እንዴት ነው ይሄን ሁሉ ሰዓትስ መጨቃጨቅ ነበረብን ሰው ቢያንስ እንደው ሌላው ቢቀር እንደው እንዴት ነው ምንድነው የተባልከው በቃ ልጅ አርግዛለች ያንተ ነው ይሄን ነገር እኮ ይኸውልህ በዲኤንኤንም ሆነ በምንም ሆነ እስከመጨረሻው እኮ ሄደን እኮ በኋላ ግን ስታፍር ግን አንተ ትንሽ ጭንቅላተና አይሰማም እንደዚህ ታመም እንኳን እዚህን ያህል እንደዚህ ስታጨቃጭቀን ምን ሆነ ነው አንተ መመታታት ደረጃ የዚህ ሁላ ሰጣ ገባ ውስጥ እንዴ በኋላ እኮ ይሰማሃል በኋላ አይሰማም አይጸጽተም እና እንዴት ነው አንተ ይኸውልህ ይሄን ያህል ጊዜ እኛን በዚህ ደረጃ ማጨቃጨቅ አልነበረብህም በቃ ማመን አለብህ እመን ተብለሃል አምነህ ልጅ ነው በሽታ ቢሆን እንዴ ልትሆን ነው ልጅ ነው የተባልከው እኮ እንዴት ያለ ነገር ነው ወይኔ ልጅ እኮ ልጅ ነው ችግር የለውም ልጅ ነው እሷ ግን እንዴት አርጋ እንደዛ በጥፊት መተዋለች የትም እየተጋደመች ምን ማለት ነው ምንድነው ቆይ ጋሽ የትም እየተጋደመች ማለት እርሶ ምንድነው ስለ ልጅ የሚያውቁት ነገር አለ ምን ሆነ ነው እስካሁን በጣም አከበርኩት አይ ወደዛ እንግዲህ ቅሌታም እንደም እየተጋደመች ይላል አጎቴ ወይኔ ተረጋጋ አጎቴ እያንዳንድሽ ነው ማለት ነው ውድ ተመልካቾቻችን እንግዲህ ከ30 ደቂቃ በኋላ ተመልሰናል አጎቴ ያሲን መሳሪያ ይዞ ነበር አልገባኝም ምንም የገባኝ ነገር የለም መሳሪያ እንዴት ሊይዝ እንዴት እንደቻለም አላቅም ያው እንግዲህ ወይዘሮ ማክዳ ይቅርታ ጠይቃለሁ የፈለገ እኛ ላይ ጣታችሁን ብቀስሩ ምንም እንግዲህ አጎቴ ያሲን እኔ መሳሪያ ስለመዘዘ ይቅርታ እንግዲህ ማለት ሁሉም ነገር ታውቃለህ አታስመስል እኔ ላስወጣው ብያለሁ ራሱ ነው ተከትሎኝ የመጣው እኮ አጎቴ ነገር በጣም እኮ እዚህ ደረጃው ላይ እንኳን እንደረስም ነበር አይደል እንዴ ጭራሽ መሳሪያ እኔ አሞኛል ተወኝ እስቲ አሁን ተወኝ ለይቅርታ ነው ወይስ ሌላ በሽታ ነው እሺ እናቴ እንደዚህ እየሆነች ያለች ወይኔ በአንተ ምክንያት እኮ ይቅርታ መጠየቅ ፈልጋለሁ ማለት ወይዘሮ ማክዳ ሙድ ተመልካቾች ራሳቸውን ስተው ወድቀው ነበርና ያው የመሳሪያው ድንጋጤ ይዟቸው ነውና ይቅርታ መጠየቅ ፈልጋለሁ እኔ ያው ይቅርታ መጠየቀኝ እኔም በሰዓቱ ተደናግጬ ነበር እኔም መሳሪያ ሲመዙ ነው እንደዛ አይደለም ምንድነው ልጅ አርግዛለች ባክህን ካንተ ነው መፍትሄ እንፈልግ ተመካክረን ወደ አንድ ደረጃ እንድረስ ማለት ጭራሽ በህይወት ዋጋ ያስከፍላል ምንም አይደለም ብዙ ነገር ነበር ያሳለፍነው አይደል ብዙ ነገር ከጓደኝነትም አልፎ ፋሚሊ ነን እኔ እናንተ ማለት ነው ስለማይም ብዙ ነገር ታውቃለህ ጭራሽ እኛ ላይ ኖሮ እኮ ነው በዚህ ደረጃ አልደነግጥም ገብቷል በዘጋ ይሄንን ይሆናል ብዬ አለመገመቴ አለመጠርጠር እኔ እኮ ማቆ ነገር እኮ ለካ ወዳጅህ ጠላትህም ጉያክ ስር ነው የሚባለው እውነት ነው ጠላቴን ለካ ነው ታቅፌ እስከ ዛሬ ኖርኩት ችግር የለውም አየን እኮ ወይ በድንጋጤ ልጅ ወርዶስ ቢሆን አይዞሽ ምንም ማለት አይደለም ችግር የለውም ከእንደዚህ አይነት ባይወለድም ራሱ መልካም ነው መቼም እግዚአብሔር ካመጣው አልተረዳችሁኝም በሚል ነው እንጂ እንደዚህ አይነት ያንተ ልጅ እንደውም
መቼም ነፍስ ማጥፋት ወንጀል ነው በሚል ነው እንጂ ያንተ ልጅ እንደውም አያስፈልግም በጣም በቃ ከንታንታ አይነቱ እንደውም እኔ መዛመድ አልፈልግም በጣም የሳልኩ ቦታ የሰጠው ቦታና አሁን እየሆንክ ያለው አንተ አንድ አይነት ሰው አይደለም በጣም መገርም ሰው ነው በጣም ገራሚ ሰው ነው በጣም በቃ አንቺ በቃ ዝም በል ልጅ አንድ ነገር ቢሆን እገልሃለሁ ይኸውልሽ ተረጋጊ አንቺ ልጅ ተረጋጊ በቃ ተረጋጊ እስቲ በእናትሽ አንተ ኧረ ምን አይነት እንትን ነው በቃ አሁን እሺ ለምን አትሆንም በቃ ተሆን ይቅርታህንም አንፈልግም ምንም አንፈልግም ተሆን መሄድ ባለብን መንገድ እንሄዳለን በዚህ መንገድኛም አንላቀቅም መሄድ ባለብን መንገድ እንሄዳለን ወይዘሮ ማክዳ አንላቀቅም እኔም አለቀም ጥግ ድረስ ነው መሄዱ አንላቀቅም በቃ ሂድልኛው ይኸውልሽ አንላቀቅም እንደዚህ በቀላሉ ይኸውልሽ በቀላሉ እንደዚህ በሰላም አትኖሩ በቀላሉ እንትን አንልም እንገናኛለን እኛም እኮ አንተ እንገናኝበት ቦታ እንገናኛለን